በካንሰር ታመምኩ። በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። ግን ቀደም ይል የጎደለኝ የምትለው ነገር ምንድነው? ጤና ሁሉ ነገር ሙሉ ነው። የሚበላውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። እንዴት ናችሁ ውድ ቤተሰቦች? እኔ ወንድማችሁ አለው። እንግዲህ የምንወደውና የህዝብ ልጅ የሆነው ወንድማችን ማስተር አብነት መታመሙ ሁላችንም የሰማነው ጉዳይ ሲሆን ወንድማችን የኢትዮጵያ ህዝብ በጸሎት አስቡኝ፣ ከናንተ የምፈልገው የገንዘብ ድጋፍ ሳይሆን ጸሎታችሁን ብቻ ነው ብሏል። እስቲ የወንድማችንን ንግግር አዳምጠን እንመለስ። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁ ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የናንተን ጸሎት የናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። ምናልባትም ይህንን አጋጣሚ በመጠቀም በእኔ ስም የተከፈቱ በጣም ብዙ ፌክ አካውንቶች አሉ። ገንዘብ እንዳይሰበሰብ አደራ ማለት እወዳለሁ። ይህንን መልእክቴ ደግሞ ለሁሉም አድርሱ፣ ጸልዩልኝ። ሌላ ምንም እርዳታ አያስፈልገኝም። አመሰግናለሁ። አንዳንድ ጊዜ ለሰዎች በደግነታቸው ቶሎ የሚደርሱ ሰዎች እነርሱ የሚቸገሩ ወይም የሚታመሙ አይመስለንም። ይህ የደግነት ልክ የሆነው ወንድማችን ህመሙን ዋጥ አድርጎ ብዙ በጎነትን ሲያደርግ ማን የሱን ችግር አየለት? ከ2 ወር በኋላ ወደ ደቡብ አፍሪካ ለህክምና እንደሚሄድ የተናገረው ማስተር አብነት ፈጣሪ ጤናውን መልሶ ደግሞ የእርዳታ እጆቹን ለህዝብ ዳግም ሲዘረጋ ማየት የሁላችንም ምኞት እንደሆነ የሚያጠራጥር አይደለም። እኔም እንደ አንድ ኢትዮጵያዊ ወንድም የማስተር አብነት ጤና ሙሉ በሙሉ ተመልሶ ማየት የሚያስደስተኝ ስለሆነ በቻልኩት ሁሉ በጸሎቴ አስበዋለሁ። ስለዚህ ሁላችሁም ይህንን ቪዲዮ የምትመለከቱ ወዳጆቼ ወንድማችን የጠየቀው አንድ ነገር ነው፣ እሱም ጸሎት ነው። ስለዚህ ሁላችንም በየእምነታችን በጸሎት እናስበው እያልኩ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።